ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አሁን ሰዓት ላይ ያላችሁ አመለካከት ከነሽመልስ አብዲሳ ሁሌ እንደምለው ከናረጋ ቅጤሳ ስለሚደርሰው ነው መረጃ ከናረ ሙስሊም ከዋናዎች ጀምሮ መዝረፍ ነው ካሁን በፊት ተናግሬዋለሁ በሬው በመሽገሮች ደሙ ተመጦ ሙሉ አጥንቱ ቀርቶ በዛ የሚያልፈው ሰው መሽገሮቹን ሲነቅልለት አትንካብኛል አብጧል ደሙ መጣውት ለምን ሲለው ሰውየው እንደምታያቸው ጠግበዋል እነዚህ አለ ደም ይመጣው እነሱን ካነሳቸው የተራበ አዲስ መጥቶ አጥንቴን ይቆረጣጥመዋል አሉ በትፔልፍ ጊዜ ሙስና ነበር ይባላል አዎ ነበር የሜቴክን ሙስና በስንት ነበር ሲናገሩ የነበሩት 10 ሚሊዮኖች ወጥቶ 20 ሚሊዮን ተዘረፈ ነበር ዛሬ ጨዋታው በቢሊዮን ሆኗል እነዛ ሲነሱ ምን ነው ይቹ ይመጣሉ ነው ያለው አጥንት የሚግጡ አጥንት የሚቆረጥሙ ነው የሚመጣ በአዲስ ኃይል በአዲስ ጉልበት ነው ያሳፍራል ያሁኑ ዘመን ሙስና ይነቃቸው ሙስና ብለህ የምታወራው አይደለም በየቀኑ የሚወጣው የራሳቸው ሪፖርት እንኳን በተመለከተው 98 ቢሊዮን ብር ተዘረፈ ሲባል ፖሊስ ለማስተካከል ወጥቶ ምን አለ ተሳስቷል 78 ቢሊዮን ነው አለ ፌደራል ፖሊስ መደንገጥ ነው ሌላ ምን ማለት አለበት ፌደራል ፖሊስ ማስተባበሉ ነው በሱ ቤት 78 ቢሊዮን ብዙ ሳይቆይ ፌደራል ኦዲተር መጣችና መስሎና ቆላማ ልማት ምናምን ይሄ አብርሃ በላይ ይመራው 3.9 ቢሊዮን ጨዋታው በቢሊዮን ነው ቀረ እና ሽብሬማ ቀርድሮ ሽብሬ ብሎ ስም የሚያወጣ የለም ከሆነ ሚሊዮን የሚባል ስም የለም ጨዋታው በቢሊዮን ሆኖ ትልቅ ጥቆማ እየተሰጠ ነው ለትላልቅ ቋሳዎች ግራንድ ኮራፕሽን እየተፈጸመ ያለው ባለስልጣናቱ ነው ደጋግሜ እንደምናገረው ሲሚንቶን ብረታ ብረቱ ምናምኑ የሚያሽከረክሩት ፋብሪካውን የነማን ቤተሰቦች እንደሆነ ይታወቃል ከሙስና መፈጠር ጋር ከመንግስት መፈጠር ጋር ከተፈጠረ ሙስና ማናቸውም ሀገር ይነቃቸው ነፃ አይደለም መንግስት ባለበት ሀገር ሁሉ ሙስና አለ ነገር ግን እንደ ኢትዮጵያ ባሉ ደሃ ሀገሮች የሚፈጸመው ሙስና ጥቂት ሙስና ጀርባችን ያጎብጠናል ቅንቅን ነው አሜሪካ ውስጥ የሚፈጸም የ10 ቢሊዮን ዶላር ሙስናና ኢትዮጵያ ውስጥ የሚፈጸም የ1 ሚሊዮን ዶላር ሙስና እኩል አይደለም እነሱ አቅሟላቸው ተካሽዋላቸው ቢፈጸሙ እንኳን ማለት እኛ ሀገር የሚፈጸመው ሙስና በደሃ ሀገሮች ላይ የሚፈጸም ሙስና ምን ማለት እንደሆነ ግልጽ ነውና ዘረፉት ይድነቃችሁ ያለ ይሉንታ ያባት ቤት ዘረፉት በተለይ አሁንማ ይሉንታ ያጡ ናቸው ይገርማል የምትሰማው ሙስና በቃ የሚያስነቃ የገገማ የድሮውን የሚያስመሰግን ከዚህኛ ምናቃቸው ሁሉ ሄዷሉ ከዚህ ከኛ አካባቢ እንደኛ ይኖሩ የነበሩ ቀን ወጣ ደነኛ ነው ብለው ይሄዷሉ ምን እየሰሩ እንደሆነ በነግርህ ትደነግጣለህ ከዚህ ከኛ ከኮረንት ሄዱ ዛምና አሁን ጊዜኛ ነው ብለው ሄዱ ማለት ትልልቅ ነገር ነው በቃ ራን ያደረጉ ያሉት እና ምንም ለሀገር ህልም ምናምን ይባል ነገር የለምና ከሙስና ነፃ የሆነም ሰው የሚገኝ አይመስለኝም ቢታይና ለዚህ ነው የጋዜጠኞቹም እዚህ ደረጃ ላይ መዝቀጥ የመጣው ለማለት ነው መልካም ወደ ሌላው አጠረን መረጃችን እንለፍ እንግዲህ ሩዝ በመብላታችን ወይ ሩዝ እየበላው ሆነ ከውጤት ርቅ ያለው ሲል አንድ አትሌት የተናገረው ነገር አለ በተለይ ከኢትዮጵያ አትሌቲክስ ጋር በተገናኘ ከቅርብ ጊዜ ወዲህ ውጤት የማጣትና ተያያዥ የሆነ የሙስና እንዲሁም ከስልጣን ጋር በተገናኘ እየታመሰ ነው ያቤት አሁን ላይ ደግሞ እየሰማን ያለው ሌላ መረጃዎች አለ በተለይ በቅርቡ በአሜሪካን ኦሪጋን በተካሄደው የዓለም ከአንድ ዓመት በታች አትሌቲክስ ቻምፒዮን ውድድር ላይ በወንዶች 1105 ፍጻሜ 12ኛ የወጣው አትሌት የተናገረው ነገር አለ ወደሱ መረጃ እንለፍ ደሬ እንደሱ ጋር ከማረፋችን በፊት ይነቃቸው ዜናውን መጀመሪያ እናገር ሰሞኑን አድማጮች ተመልክታችኋል ኢትዮጵያ በታዳጊ ወጣቶች ሻምፒዮና እንዴት ወርቅ እንዳገኙ ስሜታቸውን ቪዲዮን ሁሉ አሳይተናቸዋል በአሜሪካ ኦሪገን በተደረገ ውድድር የሚያስደስት ውጤት ያመጡም አሉ እጅግ የሚያሳፍረው ነገር የኢትዮጵያ አትሌቶች ሁላችሁ ማይታችሁ ከሆነ በዓለም አቀፍ ውድድር ላይ ካሸነፉ
ሁሌ በህሊናቸው የሚታየው እስከዛሬ ድረስ ኢትዮጵያ አዲስ አበባ ቦሌ የሚደረግላቸው አቀባበል ነበር የሚያጓጓቸው። አሁን ግን እስኪ ምን ትላላችሁ? በአሜሪካ ከተሳተፉት አትሌቶች ውስጥ 7ቱ ኮበለሉ ጠፉ። ከአሰልጣኝ 3 ከአትሌቶች 4 ጠፉ። በዎኪንግ በ800 ሜትር በ5000 ሜትር እና በ3000 መሰናክል ላይ የተሳተፉ አትሌቶች ናቸው ጠቅላላ የጠፉት አጠቃላይ። ይሄ በኢትዮጵያ ታሪክ አሳፋሪ ታሪክ ነው። በማንም ታሪክ አላየነውም እስካሁን እስከ አብይ ዘመን ድረስ ነው የምላችሁ። የኢትዮጵያ አትሌቶች ለዓለም አቀፍ ውድድር ሂደው አሸንፈው ጠፉ። የለም 7 አትሌቶች ጠፉ። ምን ያድርጉ? እና ኃይሌ ገብረስላሴ በአትሌት ስኬታማ የሆነው ኃይሌ ነው በኢትዮጵያ ታሪክ በሀብት ነው። ኢትዮጵያ ውስጥ መኖር ከበደኝ ሲል ሲሰሙ ተማረርን ሲሉ እነሱ ምንድን ነው የሚመለከቱት? ድሮ ለአቀባበል ይጓጉ የነበሩት ለአበባ ጉንጉን ይጓጉ የነበሩ አትሌቶች ዛሬ በሄዱበት ቀሩ። ለምን? ይሄ ሁሉ ነገር እየተደረገ አሁን አንተ ያልከው እዚህ ላይ ነው የሚመጣው። አንደኛው ከተመለሱት ውስጥ ያላሸነፈ ብዙ ውጤት ያልቀናው ላለማሸነፋችሁ ለዚህ ችግሩ ምንድነው ተብሎ ሲጠየቅ ነው አሁን ይድነቃቸው ያልከው ልጅ የምንሰማው። እስኪ ራሱን እንስማው ልጁ። ከአመጋገባችን ይሆን ውስጣዊ አቅም የለኝም። እዛ የምትሰራውን ትሬኒንግ ራሱ አለ የሰራሁትን ያክል አልሄድኩም። አመጋገብና የአየር ሙቀቱ የሁላችንም ነው። ምክንያት ግን እኛ የምንመገበውና እነሱ የምንመገበው እነሱ ሁሉንም ይመገባሉ። እኛ ግን የምንመገበው የለም። አንድ ሩዝ ብቻ ነው። ሩዝ ብቻ ነው። ሩዝ ብቻ ነው። ውስጣዊ አቅም የለኝም። እገፋለሁ ኖርማል ከዚህ ከወዳችን አካባቢ አመጋገብና ቀጥል ይነቃቸሽ። አይ ያልከው ነው እንግዲህ እሱም የሚለው ያው ውስጣዊ አቅም የለኝም፣ እዛ የሰራሁትን ያህል አልሄድኩም። ችግሩ የአመጋገብ ችግር ነው። የአየር ንብረት ለሁላችንም እኩል ነው። እኛ የምንመገበውና እነሱ የሚመገቡት አይገናኝም። እነሱ ሁሉንም ይመገባሉ፣ እኛ ግን አንድ ሩዝ ናት እና ውስጤ አቅም የለኝም። እግሬ ኖርማል አይደለም፣ ሆዴ አካባቢ ግን ምንም አይገፋም። እዚህ የምሰራው ልምምድ እንኳን መስራት አልቻልኩም። አመጋገብን የሚከተል ሰው ቢመደብ አሪፍ ነው፣ መልካም ነው እያለ ነው ያለው። ይህ አትሌቲክስ ፌዴሬሽን ቅድም መግቢያ ላይ እንዳልኩ እጅግ ከፍተኛ የሆነ ሀብት ያለው ነው። ብዙ ስፖንሰር የሚደረግ ነው። በመንግስትም ራሱ ባጀት የሚመደብለት ነው። ግን አንድ ቀንም እንዲህ የሆነ ሀገርን በሚያስጠራ መልኩ ተወውና እንደዚህ በሚደክሙ ኖርማል እንኳን የምሰራውን ልምምድን ያህል እንኳን ውድድር ላይ ማድረግ አልቻልኩም። አቅም የጠፋ ሩዝ በልቼ እንዴት ፊት ላድርግ ነው የሚለው እና አመጋገባችን ላይ እንኳን ይሄን የሚቆጣጠርና የሚያስተካክልልን ሰው መመደብ ነበረበት ነው የሚለው። ግን ምን አልቀር የሚገርም ነገር እኮ አትሌቲክሶች እንደዚህ በሚሄዱበት ጉዞ በሚያደርጉበት ሰዓትና አንድ በሚያደርጉበት ሁኔታ እኮ ከፍተኛ በጀት ይመደባል ለጤና ባለሙያ ለእንደዚህ እየተባለ ቪዛ ተመድቦ ከፍተኛ የሆነ የሰዎች ዝውውር የሚፈጸምበት ተቋምም ጭምር ነው። ግን አንድ ባለሙያ እንኳን አትሌቶቹን እየተከታተለ አመጋገብ ስርዓታቸውን ይሄ ኖርማል እኮ ነው። በየትኛውም ስፖርት ላይ የሚታይ ነገር እኮ ነው። የጤና ሁኔታ የሚከታተል የአመጋገብ ሁኔታን የሚከታተል ያሉበት ሁኔታ የሚከታተል ከልዑክ ቡድኑ እንደ ተጠባባቂ ሳይሆን እንደ ዋና መካተት የነበረበት ባለሙያ ነው። ግን ይሄ የለም፣ ውጤት ጠፋ። ይሄ ልጅ ቅድም እንደነገርከው እንደሌሎች እኮ መጥፋት ይችላል እኮ 4 አትሌቶች 3 አሰልጣኞች በድምሩ 7ቱ ጠፍተዋል። ተስፋ አስቆራጭ ከሆነ ነገር ምክንያቱም ቅድም ስትለው እንደነበረው ሰርተው ለፍተው ደክመው ሀገር ቤት የሆነ ነገር ቢያደርጉ ኃይሌ ገብረስላሴ እንዳለው ምንድነው ያሉ ያውቅ የሆነ ሀብትን በዝናም አሁንስ አልቻልኩም እንዴ አለ። በሱ አቅም ይሄንን ካለ በሌላው እንግዲህ አስብ። እነዚህ እንግዲህ እሱ ደረጃ ደርሰው ሀብት አፍርተው ንብረት ኖረው የሆነ ነገር ህይወትን ለመቀጠል የሚኖርባቸውን ቻሌንጅ አስብ። መጥፋታቸውን እያበረታተው አይደለም፣ አሁን እንደ ሀገር ካለብን ችግር አንፃር ጠፉ። ይሄ ግን ተስፋ አልቆረጠም፣ ወደ ሀገሩ ተመለሰ። ሩዝ እየበላው ነው እየተወዳደርኩት ያለሁት አልቻልኩም እያለ ነው ያለው ፌዴሬሽኑ። ለዚህ አሁንም ድረስ ምላሽ የሰጠው ነገር የለም። ዝም ብሎ ጨበርቻቻ አድርጎ ቅድም እንዳየው እንደዛ በሆይታ ይቀበሏቸው የነበሩ ሰዎች ይኸው ኤርፖርት ላይ እንደዚህ ተሰልፈው ነው የተቀበሏቸው።